ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ ለጋምቦ ወረዳ ውስጥ ከገነቴ ከተማ ወጣ ብሎ የሚገኙ ቦታ ላይ ደፈጣጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ ያለ የጠላት ኃይልን አንድ ተሽከርካሪ ሙሉ ከጥቅም ውጪ አድርገዋል። ለታህሳስ 13 2018 ዓ.ም ይህንን አስደናቂ የገነቴ ከተማ አካባቢና ሌሎች አዳዲስ የፋኖ ዜናዎች አሉን። እነዚህ መረጃዎች እንዳይመልጧችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በቅርብ ጊዜ ስራ አስፈጻሚ እናዋቅራለን። ህጋዊ ፓርቲ ሆኖ በምርጫም ይወዳደራል። ለዘንድሮ ምርጫ ላይደርስ ይችል ይሆናል። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከትናንት 11 ሰዓት ጀምሮ እስከ ዛሬ የቀጠለ ትንቅንቅ አለ። እናስደምጣችኋለን። የትግሉ ትልቁ ችግር አንድ ማዕከላዊነት ያለው የኮር አመራር አለመኖሩ ነው ሲል አርበኛ አስረስ ማረ ዳምጤ ተናግረዋል። ተጨማሪ የስልክ ጥሪ ያለን እናስደምጣችኋለን። የቡቸርና የቁሮ አራስማ ቀበሌዎች ላይ ትጥቅ አስወርጄ ግብር ሰበስባለሁ በማለት የሄደው የጠላት ሰራዊት ተዋርዶ ተመልሰዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ለጋምቦ ወረዳ ውስጥ ከገነቴ ከተማ ወጣ ብሎ የሚገኙ ቦታ ላይ ደፈጣጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ ያለ የጠላት ኃይልን አንድ ተሽከርካሪ ሙሉ ከጥቅም ውጪ አድርገዋል። ተጨማሪ ዝርዝር ዜናችን በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቆች ከአማኑኤል ከተማ በሁለት አቅጣጫ ወደ ደብረ ቀለም የተንቀሳቀሰው የአረመኔው ሰራዊት በማቻክል ህዝብና በበላይ ዘለቀ ሻለቃ ዋጋውን አግኝቶ ወደ መጣበት አማኑኤል ከተማ ተመልሰዋል። የማቻክሉ በላይ ዘለቀ ሻለቃ በሌላ አውደ ውጊያ አማኑኤል ከተማ በመግባት በጠላት ላይ የስነ ልቦና አካላዊና ቁሳዊ ጉዳት ማድረስ የተቻለ ሲሆን በርካታ የአረመኔው ሰራዊት ተደምስሰዋል። የተረፈው አታንበሳ ወተበት ሚካኤል ቤተክርስቲያን ገብቶ ለማምለጥ ቢሞክርም የማቻክል ተርቦች ተስበው እየቀጠቀጡት ይገኛሉ። አውደ ውጊያውም እስከ ዛሬ ድረስ እየቀጠለ ነው። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከገነቴ በቅርብ ርቀት ላይ ስለተደረገው ውጊያና አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአባት አርበኞች ጦር የብልጽግናን ሰራዊት አንገት አስደፍቶ መልሶታል። በጎንቻ ሲሶ ነፍሴ ወረዳ በትናንትናው ዕለት ከግንደወይን ከተማ የቡቸርና የቁራ አራስማ ቀበሌዎች ላይ ትጥቅ አስወርጄ ግብር እሰበስባለሁ በማለት በርካታ መከላከያ ሚኒሻና ፖሊስ በማሰለፍ በሌሊት ተንቀሳቅሶ በየቡቸር ቀበሌ ሚካኤል ቤተክርስቲያንና የቁራቦ ቤተክርስቲያን ህዝቡን በግድ ሰብስቦ በሬውን ሽጦ የገዛውን መሳሪያ ለማስወረድ ግብር ለመሰብሰብ ደፋ ቀና ሲል ቢያረፍድም የሰው 4ኛ ክፍለ ጦር 3ኛ ሬጅመንት የቡቸር ሚካኤል የከተመውን የብልጽግና ሰራዊት እንዲሁም የአራስማ ቀጠና የገበሬው ጦር ደግሞ የቁራቦ ዙሪያ በመስፈር የተደረገውን ሙከራ ጀግኖች በክንዳቸው ሲያዘረክሩት ያረፈዱ ሲሆን በየጥሻው ሙትና ቁስለኞችን በመያዝ ወደ መጣበት እግሬ አውጭኝ ብለው እንዲመለስ አድርገውታል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖች ታላቅ የጦር ሜዳ ጀብድ ፈጽመዋል። አንድ ተሽከርካሪ ሙሉ ጠላት ከጥቅም ውጪ ተደርገዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደማሪ ክፍለ ጦር አንደኛ ሸዋንግዘው ካሳ ሻለቃ ፋኖች በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ከገነቴ ከተማ ወጣ ብሎ የሚገኙ ቦታ ላይ ደፈጣጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ ያለ የጠላት ኃይልን ድባቅ መተዋል። በትናንትናው ታህሳስ 12 ቀን 2018 ዓ.ም አመሻሽ ላይ የሻለቃይቱ ፋኖች በጠላት ላይ በፈጸሙት የደፈጣ ጥቃት ተሽከርካሪው ላይ
ያለው ጠላት ሙሉ በሙሉ ከጥቅም ውጪ ሆኗል። በተሽከርካሪው ተጭኖ ሲጓጓዝ ከነበረው የጠላት ኃይል መካከል አንድ አድማ ብተና በህይወት ተርፎ ሲማረክ፣ ሌሎች ደጉ አመድ መሆናቸው ተረጋግጠዋል። በአርበኛ አለልኝ ተሰማ የሚመራው የሳጅን አደማሊ አባናዶር ክፍለ ጦር ሰራዊት በቅርቡ ሪፎርም ሰርቶ ወደ ግዳጅ ከገባ ወዲህ በየዕለቱ በሚባል ደረጃ ታሪክ እየሰራ መሆኑን ልብ ይለዋል። የትግሉ ትልቁ ችግር አንድ ማዕከላዊነት ያለው የኮር አመራር አለመኖሩ ነው ሲል አርበኛ አስረስ ማረ ዳምጤ ተናግረዋል። ተጨማሪ የስልክ ጥሪ ያለን አድምጠነው እንመለስ። ምንም ማስተባበያ ያስፈልገውም። ትልቁ ክፍተት ይሄ ነው። በፋኖ የትግል እንቅስቃሴ ውስጥ እስካሁን ባለው ሂደት በቃ ሶፋር ትልቁ ፌለር የፋኖ አንድነት አለመኖሩ ነው። አንድ ወጥ የሆነ የትጥቅ ትግል ሊደርሺፕ በጣም ሴንትራላይዝድ የሆነ ሹል የሆነ አመራር ስለት የሆነ ሊደርሺፕ ይጠይቃል። ይሄ የትግሉ ባህሪ ነው። ነገር ግን የመጀመሪያው ፌዝ ላይ በተለይ መዋቅሩን በማፍረስ ያገዛዙን የጥላት መዋቅር በማፍረስ ህዝቡን በማደራጀት እና በሌሎች ሂደቶች ይሄ ቦቶም አፕ የሆነው አፕሮች ብዙ ጥቅሞች እና እንቅስቃሴዎችን አሳክቷል። ለሞቢላይዜሽን ፐርፐዝ ጠቅሟል። አሁን ባለበት ደረጃ ግን በዛ መቀጠል የለበትም። ስለዚህ ምንድነው መሆን ያለበት? አንድ ወጥ ድርጅት፣ አንድ ወጥ መዋቅር፣ አንድ መሪ፣ አንድ ማዕከላዊነት ያለው ኮር አመራር ሊፈጠር ይገባው ነበረ። ይህ አለመፈጠሩ የትግሉ ትልቁ ችግር፣ ትልቁ ሳንካ ነው ብዬ ነው እኔ በግሌ ማምነው። እንግዲህ ስላለፉት ነገሮች፣ ስለታገልናቸው ነገሮች፣ ይሄ ችግር እንዲታለፍ ስላደረግነው ነገር መናገር አልፈልግም። አሁንም እየሆነ ስላለው ነገርም እንግዲህ በውጤት ቢገለጽ ስለሚሻል እዛ ላይ ብዙ ማተኮር አልፈልግም። አንዱ መሰረታዊ ችግር ግን ይሄ ነው። እንደተባለው አገዛዙ ይሄንን የማጭበርበር እድል እንኳን ያገኘው አሁን እያደረገ ያለውን አሁን አንተ እንዳነሳው አስፋልት ዳር ባሉ ከተሞች እየዞረ ህዝብ እየሰበሰበ እንዲጮህ እና እንዲያስጮህ ስም እንዲያጠፋ እንዲያንቋሽሽ እንኳን እድል የተገኘው በዚህ የፋኖ አንድነት አለመበሰር፣ የፋኖ አንድ ወጥ ድርጅት በሚገባና ጤናማ በሆነ መንገድ አለመወለድ ምክንያት እንደሆነ ምንም እኔ ጥርጣሬ የለኝም። በግሌ አንዱ ትልቁ ችግራችን እሱ ነው ብዬ ነው እማምነው። ሌላው ይሄ ኢሊቱ ትግሉ ላይ ሊኖረው የሚገባው አስተዋጽኦ አጠቃላይ የህዝቡን ፖቴንሻል እና አቅም የሚመጥን ተጋድሎ በማድረግ የሚነሱ ነገሮች፣ ተጨማሪ ነገሮች ሊነሱ ይችላሉ። ነገር ግን ያ የሌሎቹ ድርሻ ስለሆነ ስለሱ ብዙ ማተኮር አልፈልግም። ግን አንድ የፋኖ አመራር እና በዚህ ትግል ውስጥ እንዳለ ሰው በጋራ የሚያስጠይቀን ነገር ቢኖር፣ በጋራ ኃላፊነት ልንወስድበት የሚገባው ጉዳይ ቢኖር የአንድነቱ አለመምጣት ነው። እኔ በዚህ አጋጣሚ በሁሉም ቀጠና በሁሉም የፋኖ መዋቅር ውስጥ ላሉ ወንድሞች ደፋር ውሳኔ፣ ታሪካዊ ውሳኔ ወስነን አንድ ነገር ላይ እንድንደርስ ጥሪ ማቅረብ ፈልጋለሁ። በግሌ ብዙ በጣም በርካታ ነገሮችን ኦልሞስት ለ3 አመት ማለት ትችላለህ ብዙ ድካሞችን ደክም ያለው ይሄ እንዲሳካ ዛሬ ባለበት ደረጃም ትግሉ ሳይደርስ አሁንም በደረሰበት ሁኔታ ብዙ ጥረት እያደረኩ ነው። ወደፊትም አደርጋለሁ። ነገር ግን ሁላችንም ተመሳሳይ እይታ፣ ተመሳሳይ አመለካከት ኖሮን በጋራ ማሸነፍ እንድንችል፣ በጋራ ወደፊት መግፋት እንድንችልና የህዝቡን ስቃይ እንድናስቆምና ፎይታ እንድናመጣ እኔ ጥሪ ማቅረብም ጭምር ፈልጋለሁ። እንዳልከው ይሄ ትልቁ ክፍተታችንና እስካሁን ልንሻገረው በጣም እየዳህንበት ያለ በጣም የዘገየንበት ትልቁ ችግር ይሄ ነው ብዬ ነው የማምነው እኔ። መልካም አስረስ፣ አሁን በ4 ኪሎ አካባቢ ጥገኝነት የጠየቁ የቀድሞ ጓዶቻችሁ በተለይም ደግሞ በድርጅትም ሳይሆን በፋኖ ትግል ውስጥ አንዳንዴም በፊት የነበራችሁ ግንኙነትም ቅርብ የሚባሉ አይነት ሰዎች እነ ካፒቴን ማስረሻ ሰጤና ሌሎች ጥገኝነትና የጠየቁና እጅ የሰጡ ሰዎች ወይም ደግሞ በጊዜው ጥሪ ተደርጎላቸዋል በአገዛዙ ተብሎ የሚታመኑ ሰዎች የሚያነሷቸው ክሶች አሉ። የሚቀርብበት ሚዲያ ኤንቢሲ ሚዲያ በተለይ ከአማራ ባለሀብቶች ጋር የተያያዘና 9 አማራ ባለሀብቶች ከብሩክ ከበደ ጋር በመሆን በአዲን አደራጅነት የተከፈተ ሚዲያ ላይ ፕሮጀክት ተደርጎ የቀረበ አንድ ክስ አያለውኝ። በተለይ ከዋናው ክስ ትላንትና የተነሳውና አመራሮችን ጠቅሶ ጭምር ይሄ የግልህን አስተያየት ማስረስ የምፈልገው የድርጅት ሀሳብ አይደለም። ለምን ከድርጅቱ መልስ በትክክል ይሰጣል ብዬ ስለምጠብቅ በኤርትራ ቆይታ እንዳደረጉ ለኤርትራም ላይ ደግሞ
ከህዋት ጋራም በተደረገ ስምምነት 4 ኪሎን ህዋት እንደሚሰጣችሁ እና ወልቃይትን እናንተ እንደምትሰጡት ለህዋት ክስ ቀርቦባቸዋል። በዚህ ስኮፕ ውስጥ የህዋት ፍላጎት ወልቃይት እንደሆነ 4 ኪሎ ደግሞ አሁን በህዋት እጅ ኖሮ ለእናንተ እንደሚሰጣችሁ አይነት ጭምር ንግግሮች በግልጽ እየተሰሙ ነው ያሉት። ከዛም ያለፉ ብዙ ክሶች ይሰማሉ። ራሳቸው ዶላር የሚከፍሏቸው የሻቢያ ሰዎች መሰል ነገሮች ጭምር ይቀርባሉ። የኔ መሰረታዊ ጥያቄ እንደነዚህ አይነት በነገር ላይ በዛ በተለያዩ አካባቢዎች የብልጽግና ጀነራሎች የሚያደርጓቸው እጅ ሰጠን የሚሉ ሰዎች አብረናችሁ ነበርን የሚሉ ሰዎች የሚያቀርቧቸውም አሉ። የትግሉ ባለቤት የነበርነን እመኑን የሚሉና በአንጻሩ እዚህ ያለው የብልጽግና አመራር ነው ማይታመነው ብሎ ሲከሱ የሰማናቸውም አሉ በአንጻሩ ማለት ነው። ነገር ግን ብልጽግና ይህን ሁሉ ሲያደርግ ዘመቻውን በሚዲያ ሲያነሳባችሁ ምንድነው በእናንተ በኩል በእነዚህ ሰዎች አስተያየትና ክስ ውንጀላ ወይም ደግሞ አጠቃላይ መረጃዎች ላይ ያላችሁ አቋም? አስረስ አንተ እንዴት ታያቸዋለህ? እውነት ናቸው በመጀመሪያ? ከዛ ቀጥሎስ ሐሰትም ሆነ እውነት ምንድነው ዓላማውስ ብለህ ታስባለህ? እንግዲህ በእውነት ብዙም አልፈልገውም ጉዳይ ነው ያነሳው። ያው ካነሳው አይቀር መልስ ልስጥበት እንጂ አንዳንዴ ግለሰቦች ጋር እንደዚህ አይነት እንካስላንቲያ መግባት አልፈልግም። ማለት ትልቅ ኃላፊነት እንዳለበት ሰው ትልቅ አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል ብለዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጨፍጫፉ የህወሓት አባል የነበረው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች ከሽኩቻ ወጥተው እንደ ግዴታ ሲወስዱት ነው ብለዋል። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግርን ማን ይመራ የሚል እንደሆነ ጠቅሰዋል። አክለውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷልም ብለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።